እና አሁን ቅዱስ ዮሐንስ አፈወርቅ ለምሳሌ አጊያ ሶፊያ ላይ በጣም ትልቅ ጉባኤ ነበረውና አስተምሮ ሲጨርስ ያጨበጭቡ ነበር እና በጣም ነበር የሚጣለው። አታጨብጭቡ፣ እናንተ እንዳጨበጨባችሁ የሚሰማኝ ያስተምርኳችሁን ነገር ስትኖሩት ነው ይላል። እና ሰው በጣም የሚሸወደው ነገር እኔ በጣም በዚህ አጋጣሚ በደንብ መናገር ያለብኝ አንተ የሚያወራውን እየልኮን እያየህ ያለው ከሽፋል። ልክ ዘሪው ዘር ሊዘራ ወጣ ተብሎ አንዱ በመንገድ ዳር ወደቀ ወፎቹም ለቆሙት የተባለው አንተ ዩኤል ማድረግ የጀመርክ ቀን፣ አንተ ዮናስ መሆን ማድረግ የጀመርክ ቀን ነው የምትወድቀው። ከመልእክቱ ጀርባ ያለውን እግዚአብሔር ካላየ፣ ከመልእክቱ ጀርባ ያለው የሚጠቅመን ነገር ካላየ ማለት ነው። እና ሰው በቃ መስታወት አያደርገው መነጽርን ነው የሚያደርገው። ልክ ቃል እግዚአብሔር አሳልፎ አንተን ያያል። እና እንዲህ ሰው እንዴት ማይክ ለምሳሌ እቺ ፖድካስት ማይክ አለች፣ እኔን ትታ እንዴት ይህን ታደንቃለህ አንተ? እግዚአብሔርን ትታ ሰባኪውን ማድነቅ ማለት ይህንን ታላቃ የዛሬው ማይክ አጎላሉ አወራሩ ምናምን ስትል መዋል ለማለት እና ያ ነገር ሳያውቀው ሰው ሽፍት እያደረገ ያለው እና በቃ ያን መሸከም ያቃተን ሰው እግዚአብሔርን ከማየት እኛን ማየት ምናምን በትንሽ ነገር ልደርስለት ትችላለህ እኮ አንተን እያመሰገነ ሲኖር ይኖር። ትክክል ነው እኮ ሰው እግዚአብሔር የሚናገር እኮ በሰው እኮ በሌላ አይደለም። ልክ እንደ ብሉይ ኪዳን በደመና ተገልጦ ሊያናግርህ አይችልም። ሰው ውስጥ ያገኘውን እግዚአብሔር ሌላ ቦታ ልታገኘው አትችልም። አዎ ልክ ነው፣ ግን ማየት ያለብህ ያንን ሰው አይደለም ነው። በቃ አድርጎ እንድትጠቀምበት መረዳት አለብህ አንተ። ኢትስ ናት አባውት ዩ በቃ ቃለ እግዚአብሔር ነውና እንደውም አንድ መምህር ምን ሲል ሰምቻለሁ፣ ቃለ እግዚአብሔር ብርሃን ነው፣ መስታወት ነው፣ ሰይፍ ነው። አንተ ጨለማ ውስጥ ነው ያለው፣ ፊት ለፊት መስታወታል። ብርሃን ካልበራ አታየውም ራስህ። በጣም ብዙ ችግር ሰው ራሱን አለመመልከቱ አይደል? ቃለ እግዚአብሔር ብርሃን ይሆንልሃል። ከዛ መስታወቱ ላይ ፊትህን ታየዋለህ። ጥሩ ስሜት አይሰማህም ራስን ስታየው አይደለ? ትክክለኛ ሰው በትክክል አሁን ወደ ራሱ ቢመለከት ምን አይነት ሰው እንደሆነ ቢያውቅ በጣም ይደብረዋል። እውነት ኢጓችን እኮ ነው እየመገበን ጥሩ ሰዎች እንደሆነ እየተሰማ እንድንሄድ ያደርጋል። እንዳንለወጥ የሚያደርገን በነገራቸው ላይ ሰው ቃለ እግዚአብሔር ብርሃን ነው፣ ከዛ መስታወትም ነው። ልክ ራስን ስታየው ደግሞ ሰይፍ ነው፣ ልብህን ይወጋል። ሰው አንድ ሰው ቃለ እግዚአብሔር ተምሮ መጥቶ ካደነቀ አልተማረም ማለት ነው። ሰባኪው መጥቶ ካደነቀ ሰው ልቡ በሰይፍ ተወግቶ እንዴት ነውና ሄዶ ምርር ብሎ ነው የሚያለቅሰው። ሰው ማግኘት አይፈልግም፣ ይጣላው ይችላል። ሰባኪው በጣም ሊናደድበት ይችላል። በትክክል ቃለ እግዚአብሔር የተማረ ሰው የገባው ሰው ልክ እንደዚህ የሚሆን ሲምፕተሙ ይሄ ነው። እንዳልገባህ የምታውቀው ደግሞ ሰውየው ላይ በጣም ይሰይት ነው ለምሳሌ በጣም ሰይጣን ዲስትራክት ማድረግ ይፈልጋል። ቃለ እግዚአብሔር ቫልዩ አንተ ውስጥ ገብቶ ልክ እንዳልኩ ብርሃኑ ነው በመስታወት አንተን አሳይቶ ልብን በሰይፍ እንደሚወጋህ ያውቃል ሰይጣን። ይሄንን ያውቃል። በተቻለው አቅም አንተን ዲስትራክት ማድረግ ይፈልጋል። ማየት የሌለብህን ነገር ያሳያል። ልክ ከመንገድ ስትወጣ ስለ ሰባኪ እያወራ እንድትሄድ ነው ያ ታባጋ ማለት ከቃሉ ይልቅ አዎ ያየህብኝን ያላሳየህብኝ ይባላል። ለአንተም ነው ማያሳየህ የብህን እግዚአብሔር ለአንተም ማለት ምን አይነት ነገሮች እያበላሽ እንደሆነ እንኳን አናውቅም። በነገራችን ላይ ማለት ምን አይነት ሪስኪ ነገር ውስጥ እንደገባ እስካሁን በጣም በእርግጠኝነት የገባን አይመስለኝ። በጣም ሪስኪ ነገር ውስጥ ነው የገባ ማለት የሞት እንድትሞት የሚያደርግህ ነገር ውስጥ ነው የገባ። እግዚአብሔር ሸርነቱ ጠብቆን ነው እንጂ እና አንተ አንድን ማድረግ አትችልም። አንድ ወንኮ ተክልክ እንዳልከው ማለት ነው። እና ሰው በዛ ልክ ስለሚሄድ እና ያንን ላለማድረግ አሁን ሰው ልክ እንዳልሆነ ከተሰማው ያኔ ነው ለውጥ የሚጀምረው። በጣም ብዙ ሪፊውዝ የሚያደርገው ነገር ልክ አይደለህም የሚለው ነገር ማወቅ አይፈልግም፣ ጭራሽ መስማትም አይፈልግም። ቃለ እግዚአብሔር በጣም የሚከብደው ለምን ይመስላል? አፕሪሺየት አይደለም የሚያደርግ ገብቷል። ልክ ጥሩ ላይ ምናምን አይደለም የሚል እውነት ነው። ቃለ እግዚአብሔር እውነት ነው። አንተ የምትኖረው የውሸት ህይወት አለ፣ ራስን እየዋሸ የምትኖረው እሱ ይጋጭብሃል። ልክ እንዳልሆንክ እያንዳንዷ መንገድ፣ እያንዳንዷ ሐሳብ፣ ነገሮችን የምታደርግበት ኢንቴንሽን ልክ እንዳልሆነ ነው እየገባህ የሚመጣው። ቃለ እግዚአብሔርን ስትሰማ ሰው ትጋጫለህ። ቅድም እንዳልኩት ታለቅሳለህ። ሰው ማግኘት ላትፈልግ ትችላለህ። ትራውማቲክ ልትሆን ትችላለህ። ቃለ እግዚአብሔር በቃ ኧረ ይቅርብኝ ከዚህ በኋላ ማለት ትችላለህ። ያ ፔንፉል መንገድ ነው ወደ ትክክለኛው እውነተኛው ወደሆነው መንገድ የሚመራ። ሳትታሽ አትመጣም። ቅዱስ ጳውሎስ በብርሃን ተመቶ በዛ ሁሉ አለቃ በሆነባቸው ሰዎች አፈር ላይ ወድቆ እንግዲህ ኢጎን ነው አፈር ያበለው ታውቃለህ። ከዛ ለምን ታሳደደኛለህ አለው። እኔ ማሳደድ አንተ ማን? ክርስቶስ ነኝ አለ። ምን ያህል እንደሚጠላው እናውቃለን። ጳውሎስ ከመሆኑ በፊት ምን ያህል እንደሚጠላውና ብርሃን የብርሃን ሰስነት እንግዲህ አስበው። የሚጨበጥም ነገር አይደለም፣ የሚያምን ነገር አይደለም። በብርሃን ሲጥልህ ማለት ነው። እና በምን ያህል ቀላል ነገር እንደምትወድቅ ያሳያል። ልክ እንደ ሳኦል አይንህ ይታወራል። ሰራዊት የሚነዳው ሳኦል አይኑ ታውሮ ሰው እየመራው ነው። እና ሀምብል ካደረገው በኋላ ከ3 ቀን በኋላ አዝኖ አንገቱን ከደፋ በኋላ ነው አይኑ በርቶለት እንግዲህ ቅዱስ ጳውሎስ ሲሆን
በዛ ልክ ነው ቃል እግዚአብሔር አንተን የሚያሳይ ከሆነ እንዲህ ነው የምትወድቀውና ሰው ያቺን ፔንፉል መንገድ ማለፍ አይፈልግም። የለውጥ መንገዷ ማለት ማንዴ ተቀየርኩ እንደሚባለው አይደለም። በተለይ መንፈሳዊ ሲሆን ደግሞ ወደ እግዚአብሔር መመልከት ራስን ማወቅ ሲሆን በጣም ነው ከባድ የሚሆነው። ራስን ነው የምታየው፣ ይከብድሃል። ከዛ አስበው 20 ምናምን ዓመት ኖረሃል፣ ወደ ኋላ ስትመለስ እንዳልኖርክ ነው የሚሆነው። እግዚአብሔር ደግሞ ምን አይነት አምላክ ነው? ልክ ስታገኘው ያለሱ የኖርክበት ህይወት በጣም እንዲቆጭህ የሚያደርግ አምላክ። ምን 20 ምናምን ዓመት ይሄ ህይወት ያመለጠኝ ሹር ነህ? 20 ምናምን ዓመት እንዳለፈ ስንት ቀን እንደቀረ ግን ሹር አይደለም። እሱ ያጓጓሃል። ምንድነው ሳርግ የነበረው እስከዛሬ? በቃ እቺን ህይወት ሳልኖር ልሞት ነው ምናምን ተዘክሮ ተሞትም ስላለ መሞትን ስለምታስብ በጣም ከባድ ይሆንባልና ያ ነው ሁሉ ነገር የሚያመጣው። ኢንቴንሽን ነው ሁሉን ነገር ማተር የሚያደርገው። ኢንቴንሽን ማለት የሳይመን ሲነክ ለምሳሌ ስታርት ዊዝ ዋይ ይላል አይደል? ዋይ ምን ያህል ፓወርፉል እንደሆነች መታወቂያ ያለው ሶስት ጥያቄዎች ነው ያሉት። ምን አለ፣ እንዴት አለ፣ ለምን አለ። ምን እያደረክ ነው? ኦብቪየስ ነው፣ አንተም ታውቀዋለህ፣ ሰውም ያውቀዋል። እንዴት እያደረክ ከሆነ ኤክስፕሌን ማድረግ የምትችለው ነገር እሱ ግን አይደለም ማተር የሚያደርገው ለምን እያደረግከው እንደሆነ ነው። መጽሐፍ ቅዱስ ላይ እጅግ በጣም የሁሉ ነገር መሰረት ነው ብዬ ማምነው እንደኔ ቅዱስ ጳውሎስ የተናገረው ነው። አንደኛ ቆሮንቶስ ላይ ብትበሉም ብትጠጡም ምን ነገር ብታደርጉ ስለ እግዚአብሔር ክብር ብላችሁ አድርጉት። ፖይንቷ ስለ ምን ብለህ ነው እያደረክ ያለው? ስትሰራ ስለማን ነው እየሰራ ያለው? ስትበላ ስለማን ብለህ? ስትጠጣ ስለማን ብለህ? ዲስትሮ ስትጠርቅ ስለማን ብለህ ነው? መኪና ስንሄዳ ስለማን ብለህ? ማተር የሚያደርገው እያደረክ ያለው ነገር ሳይሆን ስለማን ብለህ እያደረከው ነው እግዚአብሔር ጋር የሚያደርስ ያ ነው። እና ይህን ብቻ አይደለም ቤተክርስቲያናችን ስርዓት ትውፊት። አሁን ለምሳሌ አለባበስ ላይ ሴቶች ምናምን ሲነገራቸው ምንድነው የሚሉት? እግዚአብሔር ልብን ነው የሚያየው። አለባበስ ምን ያደርግለታል? ውጭ ያለው ነገር ነው። እግዚአብሔር አንተ እሱን ለመፈለግ ምን ያህል ስቴፕ እንደምመጣ ማወቅ ይፈልጋል። አቡነ ሽኖዳ እጅግ በጣም በቃ የሚሉት ነገር አለ። ፍቅር ከሁለት ወገን ነው፣ ከአንድ ወገን አይደለም። ይወዳላ አንተም እንድትወደው ይፈልጋል። እግዚአብሔር ወዶ ብቻ እንድትቀርም አይፈልግም። እና እሱ እንግዲህ ፒኩን አሳይቷል። ሞት፣ በዛ ሁሉ ስቃይ ውስጥ ከዛ መሞት፣ በቃ ይሄ መጨረሻው ነው። እሱ እንድታረግለት እኮ አይፈልግም። ትንሿን ነገር ግን እንድትተውለት ይፈልጋል። ጾም ምንድነው? ሳክሪፋይስ እኮ ሁሉ ነገር መስዋዕት ነው። ቁርሱን ለኔ ብሎ ይተውልኛል ነው። ሃንድል ማድረግ የምትችለው ነገር ነው። ከባድ አይደለም አይደለ? ሰማዕታት እንግዲህ ደማቸውን ህይወታቸውን አሳልፎ ስለ ክርስቶስ የሰጡት በዛ ልክ ነው። ያንተ ትንሹ ሰማዕትነት ይሄ ሰማዕትነት አይምልጣችሁ ይላል ቅዱስ አፈወርቅ። የገብረ እግዚአብሔር ኪዳን መጽሐፍ አለና ዋልፐሩ ራሱ ዚያር ዳዊት ነጠላ አለ፣ ዚያር ኳስና ጫማል። ሰማዕትነት አይምልጣ ማለት ሰማዕት አድርገው ነው ሁን ዚያር ዲዛይርን ፍላጎት ከእግዚአብሔር የሚያርቅ ላይሆን እኮ ይችላል። አሁን ኳስ መጫወት ኃጢአት አይደለም። እሑድ ጠዋት ኳስ መጫወት ግን ኃጢአት ሊሆን ይችላል። ከእግዚአብሔር የሚያርቅህ ነገር ከሆነና አንድ በጣም ድንቅ ወንድም የነገረኝ ምንድነው ዴስቲኔሽናችን ክርስቶስ ነው። መንገዱን ጀምሯን ሁላችን። ስለዚህ ማተር አያደርግም ዴስቲኔሽኑ የክርስቶስ ይሁን እንጂ በዶልፊን ይሄድክ ያለው በእግር ይሁን በሳይክል ይሁን በባጃጅ ማተር አያደርግም። ብቻ አንተ ለመድረስ ይሄድክ ያለው ግን እግዚአብሔር ጋር ነው ወይ? እና እነዚህ ስርዓቶች፣ ሁኔታዎች በቃ የሚነገረን እንዲያታርጉ የሚባሉት ነገሮች እግዚአብሔር ጋር ማተር የሚያደርግ ነገር ነው ሆኖ ሳይሆን አንተ ለእግዚአብሔር ብለህ የምትራመዳት አንድ ስቴፕ ስለሆነች እሱ ማየት ስለሚፈልግ ነው። ያቺን ቤት የተኘች እግዚአብሔር ማግኘት ትችላለህ። አዎ ማግኘት እኮ ትችላለህ። ግን ተነስተህ ማትሄደው ለምንድን ነው? ለሞትልህ አምላክ አንተ ከብዶ ነው ነው በቃ ዛት ተኩሽን እኮ ይመጣልኛል ነው እኮ ደሞ እኔ እኮ በጣም እኔ ይላል ክርስቶስ ቀንበሬ ልዝብ ነው ሸክሜ ቀሊል ነው ይላል። ከባድ ነገር እኮ አልታኩበት ጠይቀው ነገር ሰው እንዴት ቤተክርስቲያን መምጣት ይከብደዋል? ንስሐ መግባት ስጎሩ መቀበል ደነጻ አስበው እንግዲህ የሆነ አንድ ቀን ተነስተው ካህናት ስለ ንስሐ 100 ሺህ ብር አስከፈላሉ ቢሉ ማን የሚጠይቃቸው ይመስላል? ሺህ ዚህ ሊረግማቸው ትችላል። አንተ ግን አድህ በእውነት ነው። በቃ በክፍያ ቢሆን ምን ሊመጣ? ጥምቀት በወተት ቢሆን ምን ሊመጣ? ስጋው ደግሞ በጣም በቃ በቪአይፒ ካርድ ቢሆን በሚሊየንስ የሚሸጥ የሞት መድኃኒት እኮ ነው ስጋው ደግሞ እስካለ መሰለህ እንዲሁ በቃ የሞት መድኃኒት ዛሬ ያሉ ሀብታሞች የሞት መድኃኒት ይሸጣል ቢባሉ ስንት ቢሊየን ሊወጡ ይችላሉ? ስታስቡ ያደርጉታል አይደል? የሞት የዘላለማዊ መድኃኒት የሆነው ስጋው ደግሞ በነፃ ለዛውም አመቱ ሙሉ በየቀኑ ብሉኝ ጠጡኝ እያሉ ይፈጥታል። እና የሆነ ቀን የምናጣበት ቀን ይመጣል። በቃ አንተ ይህን ሳክሪፋይስ ትንሽ የስቴፕ ወደ እግዚአብሔር ለመቅረብ ማትመጣ ከሆነ ነገ ስለምን ማታገኝበት ቀን ይመጣል። ለምን ማለት ውጪ ሀገር ያሉ ኦርቶዶክሳውያን ብታይ ይገባል።
ቤተክርስቲያን ምን እንደሆነ የምታውቀው አንተ ከሀገር ስትወጣ ነው። በነገራችን ላይ ዱባይ ያሉ እንደዚህ ኳታር ያሉ በሌላም ሀገር ላይ ያሉን እኔ በጣም ብዙ ኤክስፒሪየንስ ይገጥመኛል። ነው በሳምንት አንዴ ነው ቤተክርስቲያን የሚሉት ላገኝ ይችላል። ቻይና ያሉ ኦርቶዶክሳውያን እንዴት እንደሚሆን ታውቃለህ? የለም እኮ እንዴት እንደሚሆን ትንሳኤን በቪዲዮ ያከብራሉ። ቤታቸው ሰርቶ እንዴት ፔንፉል እንደሆነ በጣም በእርግጠኝነት እነዚህ ሰዎች እዚህ ያሉ መሄዱን ቤተክርስቲያን እዛ ያሉ እንዴት እንደሚናፍቃቸው ታያለህ። እና አንድን ነገር ዋጋውን ለማወቅ ግዴታ ማጣት የለብህም አንተ ማለት ቤተክርስቲያንን ዋጋ ለማወቅ እግዚአብሔር እንድትቀርብ ለሚያደርግ ነገር ለማወቅ ግዴታ ማጣት አይጠበቅብን። ይሄንን ማወቅ አለብን። እና ዳትስ ዋይ የልብ አምላክ ነው ምናምን እሱ እኮ ቸር ነው ምናምን የማንልበት ምክንያት አንድ ስቴፕ የምንራመደው ራሱ እግዚአብሔር ፍቅር ከሁለት ወገን እንዲሆን ስለሚፈልግ በወደድከው ልክ እንኳን ባትወደው መውደድ እንደምትፈልግ ማሳየት ይከብዳል። እሱ በወደደ ልክ እንኳን ባይሆን እንኳን እኔ እኮ ሞቱልኝ እኮ አላለም ኑሩልኝ ነው። እና እግዚአብሔር ደግሞ የተውካትን አንድስ ነገር ይቆጥርልህ። እኔ በጣም በጣም የሚገርመኝ ነገር ያ ምን ያህል ጥንጥዬ ነገር አንተ ለእግዚአብሔር ማወላወልህን ይቆጥርልህ። ኃጢአቱን ልስራው አልስራው ማለት ቢያንስ እንኳን ይሄ ሰውዬ አወላ ታግሏል ይልልህ። ዲያቆን ሚካኤል ሲል ነበር አላርም መምራትን ይላል። ከዛ ግን ማጥፋትህንም ይቆጥርብሃል። ልክ በዛው ልክ ነው። ሁለቱም በኩል ወገን የሚቆጥር ነው። ግን እኛን ለመማር ሰበብ የሚፈልግን አምላክ እንግዲህ አስበው። ሰበብ አሁን ንስሐ ካሉት ፕሮሰሶች የመጨረሻው ፕሮሰስ ኑዛዜ ካደረክ በኋላ ቀኑና ትቀበላለህ። እና ኃጢአት ለመስራት ቅጣት ነው ወይ ካልከኝ አይደለም። ለኃጢአት እሱ ዲዘርቭ አድርጋ አይደለም። 40 ስገድና ይሄንን መጽወት ምናምን ዲዘርቭ አድርጋ አይደለም። እግዚአብሔር ይቅር እንዲልህ ምን ያህል ትፈልጋለህ? 40 ሰግደህ ታሳየዋለህ። ገብቷል። 7 ቀን 40 ሰግደህ ታሳየዋለህ። ትጋተህ ነው ይላል። ሰበብ እኮ ነው። እቺ ደህና ነገር ሆኖ አይደለም። እግዚአብሔር አንተ ኃጢአት ስትሰራ ከተሰማው ፔን ከተሰማው ሐዘን አንተ ያደረካት ትንሽ የሰገርካት ወይም የተቀበልካት ቀኖና ዲዘርቭ አድርጎ ወይም ወርዝ አድርጎ ሆኖ አይደለም፣ ግን ይፈልጋል ነው። የሆነ ጊዜ አይቼ ነበር ቪዲዮ ትምህርት ላይ የነበረ የእስክርቢቶ ክዳን ይጠፋ ቤተኛ ሐዋሳ እንደዛ ምን ነው ሰዎች አለ ለመንፈሳዊ ነገር ለቅዳሴ ምን ያህል እንደመሰን ታውቃለህ። ለእሑድ ጠዋት በቃ ማይጫጫንን ነገር የለም። አንተ ራስህ እኮ ኖቲስ ታደርገዋለህ። ነገ ጸሎት አደርጋለሁ ስትል በጣም ከባድ ረስታው 2 ቀን ሊሆን ይችላል። መቼ ነበር ጸሎት አደርጋለሁ ያልኩህ? በዚህ ልክ አንተን ዲስትራክት ለማድረግ ምክንያቱም የጀመርካት አንድ ስቴፕ ወደ እግዚአብሔር ምን ያህል እንደሚያቀርብ ከሰይጣን ምን ያህል እንደሚያርቅ ራሱ ሰይጣን በተቻለው አቅም ዓለምን ሊገርባበት ይችላል። የመሬት መንቀጥቀጥ ሊያናስ ይችላል። አንተ ቤተክርስቲያን ይላሉ ስትል በዚህ ልክ ሊፈትን ይችላል። ያውቀዋል። ሊያመልጠኝ ይጠራራሉ እኮ አንተ አረ ሊያመልጠን ነው ይሄ ስለ ንስሐ እያሰበን የሆነ ነገር አድርጎ እኮ የሚባለው ትልቅ ስብሰባ እኮ የሚጠራው አንተ ነህ። በዚህ ልክ ማለትና አንዱ ይሄ ነው። ሁለተኛው ነው ወሳኙ ነገር ቅድም ያልኩኝ ኢንቴንሽን ነው። ስለ እግዚአብሔር ብሎ ነገሮችን ማድረግ ሰው ስራ ውስጥ የሚገኝ አይመስለውም። ቢዝነስማን ስለሆንክ የትልቅ ካምፓኒ ባለቤት ስለሆንክ አስተናጋጅ ሆነ ቢስትሮ ጠራጊም ሆነ የሆቴል ባለ ምንም ሆነ ብቻ እግዚአብሔር ለማግኘት ገዳማዊ መሆን እንዳለብን በጣም ብዙ ሰው የሚያስበው። መንፈሳዊነት ሲባል ሁሉ ነገርን ተጠ እግዚአብሔርም ብቻ መከተል የሚመስለው ሰው አለ። ሁለት አይነት ህይወት ነው ያለው። ይሄ እኛ በዓለም ነው እየኖርን ያለው። እነዚህ ሰዎች ዓለምን ትተው ነው እነሱ የሚታገሉበት ስትራግል የሚያደርጉበት በጣም ብዙ ነገር አለ። መነኩሳት ኦኬ ያንን ህይወት መኖር አልቻልክም አይደል? እዚህ መኖር የምትችለው ነገር ግን አለ። ብዙ ሳክሪፋይስ ማድረግ የምትችለው ነገር አለ። የምታደርገውን ነገር ስለ እግዚአብሔር ብለህ ማድረግ እኮ ለራስህ ብለህ ነው እያደረግህ ያለው አይደል? ስለ እግዚአብሔር ብለህ አድርገው። ክርስትና ትልቁ ነጥቡ ማቴዎስ ወንጌል ምዕራፍ 6 ላይ ጌታችን ያለው እኔ ሊከተለኝ የሚወድ አስቀድሞ ራሱን ይካድ፣ ዕለት ዕለትም መስቀሌን ተሸክሞ ይከተለኝ። ራስን መካድ is the big point። በጣም ትልቁ ኮንሰፕት ነው። ምንድነው ራስን መካድ? የሆነ አንድ ሰው ካደ የሚባለው ምን ሲያደርገው ኢግኖር ያደርገዋል። ያ ሰው የነበራቸው ሪሌሽን ይቆማል አይደል? ይሰጠው የነበረው አቴንሽን ይቆማል። ቴክስቱን አይመልስለትም፣ አያወራውም። የነበረው ገንዘብ ከነበር ይከለክለዋል። ይሄ ሰው ካደኝ ይላል። ዮናስን ሲክደው ልክ እንደዛ እኔነት ይጠፋል ማለት ነው። ክርስትና ውስጥ ኢጎውን ሙሉ ለሙሉ ትገለዋለህ ማለት ነው። ስለማን ብለህ መኖር ትጀምራለህ? ስለ ክርስቶስ። ክርስቶስ ደግሞ ስለ አንተ መኖር ጀመራለሁ ስትለው አይ አስቀድመ በአይን የምታየው ወንድምህን ይላል። አባ ቴዎድሮስ አሁን የመነኮሱት አባ ቴዎድሮስ ዶክተር ቴዎድሮስ ማለት ነው። እሳቸው ልጅ እያለው ነው ሲናገር የሰማሁት። የሆነ ስልጠና መጥቶ ነው በጣም እስካሁን ከህይወቴ ያልጠፋ ፕሪንሲፕል ትራያንግል አድርገህ አስበው። ላይፍ ትራያንግል ናት ይሄ ኮንሰፕት። ጫፍ ላይ ያለው እግዚአብሔር ነው፣ በዚህኛው ጫፍ ያለው ሰው ነው፣ በዚህኛው ጫፍ ያለው አንተ ነህ። ሶ ወደዚህ ቀጥታ የምታደርገው ነገር አይኖርም። ክሎካይዝ ነው አንቲ ክሎካይዝ ብቻ እንደዚህ የሚዞረው አንተ ለሰው የምታደርገው ነገር ነው እግዚአብሔር ለአንተ የሚያደርገው። ሶ እግዚአብሔር
ለአንተ እንዲያደርግልህ የምትፈልገው ነገር አንተ ለሰው ታደርጋለህ። እግዚአብሔር ደግሞ በዚህ ሰው ቦታ ለሱ እንዳደረክለት አድርጎ ይቀበልልሃል። ሰው ውስጥ ያላገኘውን እግዚአብሔር ሌላ ቦታ አታገኘውም ማለት አሁን ቅዱስ አፈወርቅ ቤተ መቅደስ ገብታ ሻማ ልትደረድር ትችላለህ፣ ልታበራው ትችላለህ። ቤተ መቅደሱን ሻማ ልታደርግ ትችላለህ። ግን ምንኝ አልፋ የመጣው የነዳዩ እንባ ያንን ሻማ ያጠፋብሃል። ዘላ የመጣውን ክርስቶስ ቤተ መቅደስ ውስጥ አታገኘውም። ስለዚህ አስበው የእግዚአብሔር ማደሪያ ነው ብለህ የምታስበው ቤተ መቅደስ ውስጥ ሳይሆን ከዛ ቤተ መቅደስ በላይ የሆነ የሰው ልጅ ውስጥ ነው ያለው የወደቀው ማለት። በጣም ብዙ ምሳሌ ሰጥቷል እኮ ክርስቶስን ጋበዙ። ሁለት ስቶሪ ንገር። አንድ ባለጸጋ ጋበዘው ቤቴና ብሎ ከዛ አሰናዳ፣ ሁሉ ነገር ተሰናዳዳ። እየጠበቀው አንድ አረጋዊ መጣው። እንደዚህ ይለምኑ ይለ መጥቶ ይጠይቋል። አይ ዞር በል ትልቅ እንግዳ አለብኝ ይላል። ሁለተኛ ጊዜ ይመጣል ይከለክሏል። ሶስተኛ ጊዜ ይመጣል ይከለክሏል። ቢጠብቀው ጌታችን ቀረ። ሄዶ ባነጋጋ የሚያስተምርበት ቦታ ሄዶ ጠይቅ። አምላክ አይደለም ወይ ካለ እንዴት አትጠብቅም? ሶስት ጊዜ መጥቼ እኮ ሶስት ጊዜ መለስከኝ። ሶስት ጊዜ መጥቼ እነዛ ለማኝ ብለህ ያባረርከው ክርስቶስ ነው። የአባ ቢሾይ ታሪክ አለ። በዛ ገዳም ውስጥ ክርስቶስ በዚህ ሰዓት በተራራው ራሴን እገልጣለሁ አለ እና መነኮሳት ተሰብስበው ሰዓቱ ደረሰ ክርስቶስን ሳላይ ሁሉ ነገር የተኩለትን ክርስቶስን ላይ ነው እያሉ በጣም ጓጉተው ይሄዳሉና በመሃል የነበረው አንድ አረጋዊ መነኩሴ ነበረው ከተራራው ጫፍ። ይሄንን መውጣት አልችልም እባካችሁ አግዙኝ። የእርሱን ስናግዝ ሰዓት ይፈጅብናል። ሲያልፏቸው አባ ቢሾይ እጅግ በጣም ቅድስና የነበራቸው ትሁት አባት ነበሩ። በረከታቸው ይደርብን። ቅዱስ አባት ናቸውና ተሸከሙት። ያንን አረጋዊ ተሸክሞት መውጣት ጀመሩ። እንግዲህ አንተን ትቼ የማየው ክርስቶስ ምን ያደርግልኛል? ወንድሜን ትቼ የማየው ክርስቶስ ምን ያደርግልኛል ብለው ይሁን ሳለ እየቀለላቸው ከዛ እየበራ እና ብርሃን እየሆነ ወጣ። ካና ሲሉ ጌታቸው ነው እና ስለ አድኖ አይተ ከሆነ አንድ አባት ክርስቶስን ተሸክመው ያለበት ስለ አድኖ የአባ ቢሾይ ታሪክ ማለት አዩ ሰው ውስጥ ነው እግዚአብሔር ያለው። እንድታገለግል ነው የተፈጠርከው አንተ። ማንንም ታገለግለው እግዚአብሔር የተባለው እግዚአብሔር ምስል የሆነውን የሰው ልጅ ማለት ነው። እያንዳንዱ ከሰው ጋር ያለ ኢንተራክሽን ማለት አንተ ከእግዚአብሔር ጋር ያለ ኢንተራክሽን ማለት ዳይሬክትሊ ነው። በጣም በነገራችን ክርስትና በቃ ይሄም እና የፍቅር ሃይማኖት ነው የሚባለው እኮ ለዛ ነው። ከሁሉ ነገር ፍቅር ይበልጣል የሚባለው እኮ ለዛ። ፍቅር ምንድን ነው? ራስን አሳልፎ ይሰጣል። እኔ አይልም ጭራሽ እኔ አይልም። እኔነት ምንድን ነው የሚል ምንድን ነው እኔነት ነው። ክርስቶስ በምድር በተመላለሰበት በእነዚህ 33 ዓመታት ውስጥ ለሰከንድ ስለራሱ ቢያስብ ይሄ የድህነት ነገር አይፈጸም ነበር። በነገራችን ላይ ለሰከንድ ነው የሚል በዛ በአርቡ ጊዜ እኔ በጣም ይገርመኛል። መሀል ላይ ስለራሱ ቢያስብ ምንድነው እያደረኩ ያለሁት ቢል አስባ ማለት ያውቃል አይደል? ከተሰቀለ ከ2000 ምናምን ዓመት በኋላ ይሄ ሁሉ ኃጢአት እንደሚበዛ ፎር ግራንትድ እንደምንወስደው ያውቃል። እና መስቀሉን ወርውሮ ምንድነው እያደረኩላችሁ ያለሁት እንዴ? ለማን ብዬ ነው እንዲህ የምሰቃየው ቢል ኖሮ አስቧል። አንተ ለሰው ልክ እንደዛ የተሸከምከውን ነገር የሰውን ህመም ስትሰማ ቤተሰቦችን፣ ጓደኞችን አጠገብ ያለው ሰው ነገር እንዴ አንተስ ዮኒ እና ሚልሃል ውስጥ ብር ምናምን አውጥተህ ልመጣው ስትል አይ እቺ ታስፈልጋለች ይላል። አንተ ራስህን ያሳስባል። ያ ማለት እግዚአብሔር ለአንተ የሆነ ነገር ሊያደርግ ሲል ራሱን እንዲያስብ ማድረግ ማለት በጣም ቅዱሳን ሰው አባቴ ስለሆነ ነው። በቃ ሁሉ ነገር ከሱ ጋር እንደምለው አንድ ነገር ሲለምን አልሰማም ካልከው አንተ ጸሎት ስትጸልይ እግዚአብሔር አትስማኝ እያልከው ዳት በቃ ተኦል በነዳይ ብቻ ምናምን አትስተው በሁሉ ነገር እንዴ በቃ ሁሉም ነገር አልክ። ያን ሰው አልሰማው የምትል ከሆነ ቅድም እንዳልኩ ነው ትራያንግሉን ማሰብ ነው አንተ ያለብህ። አንተ ለሰው የምታደርገውን ነገር ነው እግዚአብሔር እንዲያደርግልህ የምትፈልገው። እግዚአብሔር ምንድነው እንዲያደርግልህ የምትፈልገው? ህይወትን እንዲባርክ ነው፣ እንዲሰጥ ነው። ስጥ። አቴንሽን እንዲሰጥ ትፈልጋለህ? አቴንሽን ስጥ ለነዛ ሰዎች። በቃ ሰው ውስጥ ነው ያለው እግዚአብሔር።